ለቤዛ ሰምተሻል? ቤዛ? አዎ። ወዴት? ዶክተር እኮ ነው። ቀለኛ በዶክተር ማቀድ። ኧረ ነው። አዎ ነው። አጋጣሚ ተገናኝተን ነው እንጂ ሌላ አይደለም። ማለት ዶክተር ምንም የለም። ኧረ ግን ምን ሸይ ነው የሌለን ያማረብ አሹታኝ። እሺ ቆይሽ ምንድን በእጅሽ ያሹ? አቦ አታካብጂ። በቃ ትንሽ ስላመማችሽ ላስተካክላት። እኔም በፊት እንደዛ ነበር የሚመስለኝ። ማዘሯ ምን ሺ ነው? በጣም ታማለች እንዴ? ይህን ሰሞን በቃ ከዶክተር ጋር ምን ይሄ ዘጊ ሰው እንዴት በገዛ በእህቱ ልጅ ላይ ለዚህ ጭንቀት? ያሳለፍኩትን ነገር ታውቃለህ አይደል? አዎ ልላቃለሁ። ወየባል ማለት ኧረ ተይ ተረጋጊ። ተይ። አዎ ኢንስፔክተር ምን ነው? ሩታ ለዶክተሩ ያላትን ፍቅር ለመግለጽ ወደ ዶክተሩ ቢሮ ስጦታ ይዛለት ሄዳ ትገኝ ነበረ። ታዲያ ሁሉም ሰው ያወቀባት የመሰላት ሩታ በመንተባተብ ላይ እንደምትገኝ እናም ደግሞ ወደ ዶክተሩ ቢሮ ስትሄድ አግኝታቸው የነበሩት ባቡሬና እናቱ እያሳቀቋት እንደነበረም ጭምር አይተናል። ሩታ ቦታ ተሳስቼ ነው በሚል ምክንያት ከዶክተሩ ቢሮ ከወጣች በኋላ ወደ ቤት ስትመለስ አሹን አግኝተው ነበረ። ታዲያ አሹም ሩታዬ የት ሄደሽ ነው? ይህንንስ ማን ነው እየሰጠች ሲልም ስለ ስጦታው እየጠየቃት ትገኝ ነበረ። ሩታም ለአሹ ምንም የምታስረዳው ነገር ስለሌላት በመንተባተብ ተሳቃ የገዛችውንም ስጦታ መልሳ ወደ ቤቷ ገብታ ትገኛለች። ፍቅር ዶክተሩን ለአጉል ነገር ጠይቆኛል ብላ ለእናቷ ከዋሸች በኋላ አሁን በድጋሚ እናቷ ከዶክተሩ ጋር ቆማ አግኝታት ነበረ። ታዲያ ፍቅር አሁንም ለመዋሸት እየቀበጣጠረች ትገኝ ነበር። ልጄ ቆይ እዚህ ምን ታደርጊያለሽ? ከዚህ በፊትስ ምን ብለሽ ነበር? እና ደግሞ ዶክተር አንተም በጣም ወዳለሁ አከብርሃለሁ። ስለዚህ እንደ ተከበርክ መቀጠል ይኖርብሃል። ከዚህ በኋላ ከልጄ አጠገብ እንዳላገኘህ እናም ደግሞ እሷ ገና ትንሽዬ ልጅ ናት፣ ትምህርቷንም ትማርበት ስትልም አስጠንቅቃ ፍቅርን ወደ ቤቷ ይዛ ሄዳ ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 200 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ ቆዩ። ባቡሬ እናቱ በድንገት ራሷን ስታበት ትገኛለች። ታዲያ የእናቱ ጉዳይ እያስጨነቀው የሚገኘው ባቡሬ እናቱ ከነቃች በኋላ በፍጥነት ይዞ ወደ ሆስፒታል እየሄደ ይገኝ ነበረ። ሆስፒታልም ከሄደ በኋላ ለረጅም ሰዓታት ዶክተሩን ቁጭ ብለው እየጠበቁ ይገኙ ነበር። ታዲያ ባቡሬም ዶክተሩ ሲመጣ እናቴ ራሷን ሳተች፣ እናም ደግሞ በተደጋጋሚ ራሴን አመመችም ትላለች። እባክህ ዶክተር ከዚህ በፊት ለሊ ላይ የተፈጠረው ነገር አይተናል። እናም የሁሉ ነገር የሆነው በመዘናጋት ምክንያት ነው። አሁን ደግሞ ሳትዘናጋ እናቴን አክምልኝ ሲልም ጠይቆት ይገኝ ነበረ። ዶክተሩም አይ ባቡሬ አትጨናነቅ፣ እናት በጣም ደህና ናት። እናም የምርመራ ውጤቷ በጣም ቆንጆ ነው። አሁን መድኃኒት አዝዤላታለሁ። ስለዚህ እሱን ትውሰድና ከቀናት በኋላ ደግሞ መታ ድጋሚ ምርመራ ታደርጋለች ሲልም አክሞለት ይዞ እንዲሄድ አድርጎታል። ለዘመናት የነበረውን ፍቅራቸውን እየቀነሰበት የሚገኘው ኪንጎ አሁን በዳይመንድ እያዘነበት ይገኛል። ዳይመንድና ኪንጎ ሲበሉም አንድ ላይ ሲተኙም አንድ ላይ ተብሎ የሚዘፈንላቸው ሁለት አንድ አይነት ሰዎች እንደሆኑ የምናውቀው ነው። አሁን ግን ዳይመንድ ዶክተሩን ካገኘ በኋላ ለኪንጎ ያለውን ቦታ እየቀነሰበት ስለሆነ ኪንጎ እጅግ በጣም እየተበሳጨ ይገኝ ነበረ። ታዲያ ዳይመንድ እኔ እያወራሁ እንዴት ጥለኸኝ ትሄዳለህ ሲልም ጠይቆታል። ዳይመንድም እንዴ ኪንጎ ምን ሆነ ነው? ዶክተር እኮ ነው፣ ምን ለማለት ፈልገህ ነው ሲል ነበረ። አመነጫጭቆ ከዶክተሩ ጋር መኪና ውስጥ ገብቶ ተያይዞ የሄደው። ዶክተሩም ትህትናውን ለሁሉም እያደረገ ስለሆነ ኪንጎና ግባ ልሸኝህ ወዴት ነህ ሲልም ኪንጎን እየጠየቀ ይገኝ ነበረ። ታዲያ ኪንጎም አይ ዶክተር እዚሁ ነኝ አመሰግናለሁ መሄድ ትችላለህ ሲልም ዶክተሩን እንዲሄድ አድርጎታል። ዶክተሩም ቆይ ኪንጎ ምን ሆኖ ነው እዚህ የተቀመጠው ሲልም ዳይመንድን እየጠየቀ ይገኝ ነበረ። እናም ደግሞ ወዴት ነው ሊሄድ የሚፈልገው ሲልም አያይዞ ጠይቆታል። ዳይመንድም አይ ዶክተርዬ
ያ ደሞዙ መቼ እንደሚወጣ የማይታወቅ ስራ አለበት፣ እሱን ለመስራት ሊሄድ ነው ሲልም ነበረ ለዶክተሩ እየነገረ የሚገኘው። በእህቱ መታሰር ግራ እየተጋባ የሚገኘው ዳኒ አሁን ላይ የግዴታ የገጀራው እርዳታ ያስፈልገኛል ብሎ በማሰብ ወደ ገጀራው በመሄድ ገጀራው እርዳታ ያስፈልገኛል ሲልም ጠይቆት ይገኝ ነበረ። ታዲያ ገጀራውም ቆይ ምንድነው ዳኒ ምን ሆናል? የተፈጠረ ነገር አለ እንዴ? ሲል ቢጠይቀውም ዳኒም አዎ ገጀራው እህቴ እንድትፈታልኝ እፈልጋለሁ። እናም በምንም አይነት መንገድ እሷ እዛ መቆየት የለባትም እንድናስፈታት እፈልጋለሁ። ለዚህ ደግሞ አንተ ታግዘኛለህ። የቤቱ ካርታ ያለው እኔ ጋር ነው ሲልም ነግሮት ይገኝ ነበረ። ገጀራውን በዳኒ ሀሳብ ሙሉ በሙሉ በመስማማት ቤዛን ለማስፈታት እንሞክራለን ሲልም ወስኖ ይገኛል። አሁን ላይ ስሜቷ እየተቀየረ የምትገኘው ፍቅር ቤዛ ብትታሰርም ምንም አትሆንም፣ ነገር ግን አንተ ስላልታሰርክ ደስ ብሎኛል ስትልም ለዳኒ እየነገረችው ትገኝ ነበረ። ዳኒም አንቺ ለእኔ ደስ ቢልሽም እኔ ደግሞ ለእህቴ በጣም ከፍቶኛል። የቤዛ መታሰር ለእኔ ምን ያክል ዋጋ እንደሚያስከፍለኝ አታውቂምና ነው። ፍቅር አሁን ላይ ቤዛ ካጠገቤ መራቅ የለባትም እፈልጋታለሁ ሲልም እየነገራት ይገኝ ነበረ። ታዲያ ፍቅርም አይ ዳኒ አንተ ባለመታሰር ደስተኛ አይደለም እንዴ ስትልም ጠይቀዋለች። እኔ ባለመታሰሬ ደስተኛ ቢሆንም ነገር ግን የቤዛ ነገር ደግሞ በጣም ያስጨንቀኛል። እህቴ እንደዚህ አይነት ነገር አችልም፣ እናም ያለ ቦታዋ ነው እየተቀመጠችው ሲልም አስረድቷት ይገኝ ነበረ። ዶክተሩን ባለማግኘቷ ድብርት ውስጥ እየገባችው ሩታ አሁን ደብሮኛል፣ ማናችሁንም ማውራት አልፈልግም ስትልም እየተመነጫጨረችባቸው ትገኝ ነበረ። ታዲያ አሹም ሆነ እንዲሁም ደግሞ ሮማን ሩታን ሊያስደስቷት እንደሚችሉ ያውቃሉ። ነገር ግን ችግሯን ባለመናገሯ ምንም አይነት መፍትሄ ሊሰጧት እንዳልቻሉም አይተን ነበረ። ከዛ ግን ሩታ ምን ሆነሻል ሲሉም ጠይቀዋት ነበር። ሩታም አይ ምንም አልሆንኩም አሹ በጣም ደብሮኛል፣ ከቻላችሁ ታዝናሉኛላችሁ ስትልም እየተቆነጣጠረች አናግራቸው ነበረ። ሮማንና አሹ በተቻላቸው መጠን ሩታን ለማዝናናት እየሞከሩ ይገኛሉ። የቲክቶክ ቪዲዮ እንስራ በሚል ምክንያት እየጨፈሩ እናም እየዘፈኑላት እንድትዝናና እንድትስቅ ከድብርትም እንድትወጣ አድርገዋት ይገኛሉ። ነገር ግን ፍቅር የሚባል አይነ ስውር የሆነ ፍጥረት ስለያዛት አሁንም ስለ ዶክተሩ ከማሰብ ወደ ኋላ አላለችም። በተደጋጋሚ ዶክተሩን ለማግኘት ብትሞክርም እያልተሳካላት ሩታ አሁንም ሙከራዬን እቀጥላለሁ፣ አንዴ አልተሳካልኝም ማለት ድጋሚ አይሳካልኝም ማለት አይደለም፣ ስለዚህ ጀምሬዋለሁ እጨርሰዋለሁ ስትልም እንቅስቃሴዎቿን እንደቀጠለች ትገኛለች። ታዲያ በአቅራቢያዋ ያገኘቻቸው ሰዎች ሁሉ ሩታ የልትሄጂ ነው አይነት ጥያቄ ቢጠይቋትም ነገር ግን ለማናቸውም መልስ ባለመስጠት ጸጥ በማለት ወደ ዶክተሩ ጋር በድጋሚ እየሄደች ትገኛለች። ሩታ ዶክተሩን ስታገኘው በግልጽ አፈቅርሃለሁ ብላ ለመጠየቅ ድፍረቱ ባይኖራትም ነገር ግን ወደ ፍቅር የሚመሩ አይነት መንገዶችን ለማሳየት ትሞክራለች ብዬ አስባለሁኝ። ዶክተሩም የሩታ ነገር ሳይገባው ቀርቶ ሳይሆን እሱ በአደይ ፍቅር ስለተጠመደ ለሷ ያለው ቦታ እጅግ በጣም ዝቅተኛ ነው። ታዲያ ሩታ ይህንን አጋጣሚ ተጠቅማ ዶክተሩን የራሷ ማድረግ ከቻለች በተደጋጋሚ እድሎቿን ከመሞከር ወደ ኋላ አትልም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።